how long how long how often how often how far how far how many how many how much ሰላም ጤና ይስጥልን እንደምናላችሁ ውድ ተከታታዮቻችን እንዴት ናችሁ? ሁሉ ሰላም አማን ነው። ዛሬ ይዤላችሁ የቀረብኩት በመግቢያዬ ያቀረብኩላችሁ ግራ የሚያጋቡን የሚያምታቱን እነኚህ how long how much how many የሚባሉ ነገሮች መቼና እንዴት እንደምንጠቀምባቸው የሚምታቱብን ናቸው። በተለይ ደግሞ ጀማሪ ስንሆን ጊዜ ትንሽ ያስቸግሩናል። ከዛሬ ቀን ጀምሮ ግን ከዚህ ክላስ በኋላ ግራ መጋባት ብሎ ሊኖር አይችልም ማለት ነው። እስከ መጨረሻው አብራችን ቆዩ። ከዛ በፊት ግን ልነግራችሁ የምፈልገው ቻናላችን ትንሽ እየተመታ ነው። ያን ያክል በምፈልገው ልክ እየሄደ አይደለምና ከእናንተ የሚጠበቀውን የድርሻችሁን ብትወጡ በጣም ደስ ይለኛል። እሱ ምንድነው? ላይክ፣ ሰብስክራይብ እንዲሁ ሼር እንድታደርጉ። በተለይ ሼር ብታደርጉ እጅግ በጣም አሪፍ ነው። ለሌሎች ይዳረሳል። ላልደረሱ ሰዎች ሲደርስ በቀላሉ ቻናላችን ወደ ነበረው አቋሙ ይመለሳል ማለት ነው። አመሰግናለሁ። አላብዛባችሁ፣ ወደ ክላሴ ልመለስ። ቅዱስ ነኝ ከግሬስ እንግሊሽ። አብራችን ቆዩ እስከ መጨረሻው። how long ማለት ምን ማለት ነው? how long ምን ማለት ነው? ምንድነው የሚያሳየን ማለት ነው? how long ምን ያሳየናል? used for duration of time or length of time እርዝማኔ፣ የአንድ ጊዜ እርዝማኔ ለምን ያህል ጊዜ ይፈጃል፣ ለምን ያህል ጊዜ ይጨርሳል፣ ለምን ያህል ጊዜ ይወስዳል ምናምን ለማለት የምንጠቀምበት የእንግሊዝኛ ቃል ሆኖ እጅግ በጣም አስፈላጊ ነው ማለት ነው። how long ስንጠቀም እንዴት እንጠቀማለን? በአረፍተ ነገር ልንገራችሁ። how long have you lived here? how long have you lived here ምን ማለት ነው? ለምን ያህል ጊዜ እዚህ ኖርሃል? ለምሳሌ አዲስ አበባ ለምን ያህል ጊዜ ኖርሃል? how long have you lived in አዲስ አበባ? ባህር ዳር ለምን ያህል ጊዜ ኖርሃል? how long have you lived in ባህር ዳር? ውጭ ሀገር ለምን ያህል ጊዜ ኖርሃል? how long have you lived abroad? how long have you lived abroad ወይም outside of ኢትዮጵያ ማለት እንችላለን። ከኢትዮጵያ ውጭ ለምን ያህል ጊዜ ኖርሃል? የዛ ሰው መልስ ምን ይሆናል ነው? የዛ ሰው መልስ ምን ይሆናል? I have lived for 10 years. I have lived for 20 years. I have lived for 8 months, 10 months እያልን መግለጽ እንችላለን። ለዚህን ያክል ወር፣ ለዚህን ያክል ዓመት ኖሬያለሁ ለማለት I have lived እያልን እንመልሳለን። ምክንያቱም ምን ተብለን ስለተጠየቅን how long have you lived ስለተባለ ማለት ነው። ልጨምርላችሁ፣ ሌላ አንድ ተጨማሪ ልጨምርላችሁ። ለምሳሌ ይሄ አሁን የመለቀላችሁ ቪዲዮ ለምን ያህል ጊዜ ይሆናል፣ ለምን ያህል ጊዜ ይፈጃል ማለት ከፈለግን how long does it take? how long does it take or how long does the lesson take? ሌሰኑ ወይም ትምህርቱ ለምን ያህል ጊዜ ይወስዳል? ሶ መልሳችን ምን ይሆናል? it takes an hour. It takes 10 minutes. It takes 15 minutes. It takes 20 minutes. ይሄን ያክል ደቂቃ ይፈጃል፣ ይሄን ያክል ጊዜ ይፈጃል እያልን እንገለገልበታለን ማለት ነው። how long does it take በሚለው ምን እንላለን? it takes ብለን እንመልሳለን ማለት ነው። እሺ how long አየን። የሚቀጥለው ደግሞ ምን ይሆናል? how often. how often ምንድነው? how often it shows what? It expresses what? It expresses frequency, repetition. For how many times something occur? ለምን ያህል ጊዜ ተደረገ የሚለውን ለመግለጽ የምንጠቀምበት ምን ማለት ነው? ይሄ how often. how often frequency ወይም repetition ነው የሚያሳየን። how many times it occurs ማለት ነው። እሺ በምሳሌ እንየው። how often do you go to church in a week? How often do you go to church in a week? በሳምንት ውስጥ ምን ያህል ጊዜ ቤተ ክርስቲያን ትሄዳለህ? How often do you go to mosque in a week? How often do you go to mosque in a week? ሞስክ ምንድነው? መስጊድ አይደል? መስጊድ ለምን ያህል ጊዜ በሳምንት ውስጥ ትሄዳለህ? ለምን ያህል ጊዜ? It shows repetition. It shows how many times ለምን ያህል ጊዜ የሚለው ነው የሚያሳየ። ሪፒቲሽን
ፍሪኩዌንሲ ነው የሚያሳየን፣ ድግግሞሽ ነው የሚያሳየን። ሶ ይሄን ተብሎ የተጠየቀ ሰው ምን ብሎ ይመልሳል? I go to church twice a week. I go to church twice a week. ወደ ቤተ ክርስቲያን 2 ጊዜ ሄዳለሁ። I go to mosque 3 times a week. ለ3 ጊዜ ሄዳለሁ። once, twice, 3 times, 4 times, 5 times ብዙ ጊዜ እንግሊዘኛችን ቆንጆ እንዲሆን ከፈለግን አንዴ ለማለት ዋንስ ነው የምንል፣ ሁለቴ ለማለት ስንፈልግ ትዋይስ ነው የምንለው። ቱ ታይምስ ከምንል ትዋይስ ብንል የተሻለ ነው። 3 እና ከዛ በላይ ከሆነ ደግሞ ታይምስን እንጠቀማለን። ለምሳሌ 3 times, 4 times, 5 times, 6 times እያልን እንጠቀማለን። So how often do you go to church in a week? በሳምንት ውስጥ ለምን ያህል ጊዜ ትሄዳለህ? ሶ ምንድነው የሚያሳየን? ድግግሞሹን ፍሪኩዌንሲውን ነው የሚያሳየን። Another example. How often do you watch YouTube? How often do you watch YouTube? YouTube ለምን ያህል ጊዜ ታያለህ? ለምሳሌ in a day ወይም per day ሊሆን ይችላል። So how often do you watch YouTube in a day? I watch once a day. I watch twice a day. I watch 3 times a day. I watch 4 times a day. ለአንድ ጊዜ፣ ለ2 ጊዜ፣ ለ3 ጊዜ፣ ለ4 ጊዜ። ለምሳሌ how often do you watch Grace English class in a day? How often do you watch Grace English in a day? በቀን ግሬስ እንግሊሽን ለምን ያህል ጊዜ ታያለህ? ምኑ ነው የሚያሳየው? ድግግሞሹን። አንድ ጊዜ ብቻ፣ 2 ጊዜ፣ ምንም ምናምን የሚለውን ያሳየናል። how often? how far? what is how far? how far ምንድን ነው? it shows distance. yeah, it shows distance. ርቀትን ያሳየናል ማለት ነው። how far ምን ያህል ይርቃል የሚለውን የሚያሳየን ምንድነው? how far። እስኪ በአረፍተ ነገር እንየው። how far is the university? how far is the university? ዩኒቨርሲቲው ምን ያህል ይርቃል? how far is the university? ከዚህ ምን ያህል ይርቃል? how far is the university from here? እዚህ ምን ያህል ይርቃል? ምኑን ነው የሚያሳየን? the distance ርቀቱን ነው የሚያሳየን። how far is the university? ለምሳሌ በኪሎ ሜትር መግለጽ ከፈለኩ ምን ልል እችላለሁ? it is 3 kilometers away. it is 10 kilometers away. ምን ያህል ይርቃል ነው የሚለን? 10 ኪሎ ሜትር፣ 2 ኪሎ ሜትር፣ 3 ኪሎ ሜትር። it is 3 kilometers away. 3 ኪሎ ሜትር ይርቃል። so it shows what? the distance ርቀቱ ምን ያህል ይሆናል የሚለው ነው የሚያሳየን። what about how many? how many ይሄ ደግሞ ብዛትን ነው የሚያሳየን። how to express the countable nouns or the countable things? ተቆጣሪ ነገሮችን እንዴት መግለጽ እንዳለብን፣ እንዴት መናገር እንዳለብን፣ እንዴት መቁጠር እንዳለብን የምንገልጽበት ነው። how many? for example ተቆጣሪ ነገሮች ሰው፣ የሰው ልጅ ምንድነው? ይቆጠራል። ፈርኒቸር ምንድነው? ይቆጠራል። እንስሳት ይቆጠራሉ። መኪና ይቆጠራል። ቤቶች ይቆጠራሉ። በቀላሉ ለመረዳት የሚቆጠሩ ነገሮችን ብዙ ጊዜ ኤስ አድርገን ፕሉራል የምናደርጋቸው ማለት ነው። በተለይ ሬጉላር ናውንስ ከሆኑ ኤስ እና ኤስ ወይም ኢኤስ የምንጨምርበት ከሆነ ኢሚዲየትሊ ያ ናውን ምንድነው? ተቆጣሪ ነው ማለት ነው። so how do we ask such countable nouns? እንዴት እንጠይቃለን ነው። how many brothers and sisters do you have? how many brothers and sisters do you have? ምን ያህል እህትና ወንድም አለህ? how many brothers and sisters do you have? ምን ያህል እህትና ወንድም አለህ ወይም አለሽ? እህትና ወንድም ይቆጠራል አይደለ? ስለዚህ how many brothers and sisters do you have? ለዚህ ምላሽ የሚሆነው ምን ይሆናል? I have 2 sisters and a brother. I have 2 sisters and a brother. a ምንድነች? 1። ስለዚህ 2 እህትና 1 ወንድም አለኝ። በሌላ አባባል ምን ማለት ነው? I have 2 sisters and 1 brother ማለት ነው። 1 brother ከምንል
a brother ብንል የተሻለ ነው። so I have 2 sisters and a brother። ስለዚህ ተቆጣሪ ነገሮችን የምንገልጽበት ከሆነ በሃው ሜኒ እንጠይቃለን ስንጠይቅ። what about how much? what about how much? it is used for uncountable things. uncountable nouns ለማይቆጠሩ ነገሮች ለማይቆጠሩ ስሞች ለመጠየቅ እንጠቀምበታለን። ማንን? how muchን። እስኪ በአረፍተ ነገር ነው how much water do you drink in a day? how much water do you drink in a day? ምን ማለት ነው? how much water do you drink in a day? how many አላልኩም። water ምንድነው? ውሃ አይደል? ይቆጠራል አይቆጠርም? አንድ ውሃ፣ ሁለት ውሃ፣ ሶስት ውሃ እያልን መቁጠር እንችላለን? አንችልም። በምኑ ነው የምንቆጥረው? በኮንቴይነሩ። ይህን ያክል ጠርሙስ፣ ይህን ያክል ሊትር ምናምን እያልን ልንቆጥረው እንችላለን። ይህን ያክል ጀሪካን እያልን ይህን ያክል ባልዲ እያልን ልንቆጥረው እንችላለን እንጂ በተናጠል 1 2 3 4 5 እያልን መቁጠር አንችልም። ሶ በምን እንገልጸዋለን? ይሄ የማይቆጠር ነገር በሃው ማች። ሶ ሃው ማች ዋተር ዱ ዩ ድሪንክ ኢን አ ዴይ? በቀን ውስጥ ምን ያህል ውሃ ትጠጣለህ? መጠኑ ምን ያህል? ስለዚህ ስመልስ ምን እላለሁ? I drink 2 liters of water in a day። በቀን 2 ሊትር ውሃ እጠጣለሁ። I drink 2 liters of water in a day። በቀን 2 ሊትር ውሃ እጠጣለሁኝ እያልኩኝ መግለጽ እችላለሁ። ካውንትብል ከሆነ በሃው ሜኒ እንጠይቃለን። የማይቆጠር ከሆነ 1 2 3 ብለን የማንቆጥራቸው ከሆነ ሃው ማች ብለን እንገልጻለን ማለት ነው። ሰመራይዝ ለማድረግ የዛሬው ክላሳችን ሃው ሜኒ፣ ሃው ማች፣ ሃው ሎንግ፣ ሃው ኦፍን የሚለው ነበረ። ሃው ሎንግ ምንድነው? ርዝማኔው ምን ያህል ይሆናል? ለምሳሌ ዱሬሽን ኦፍ ታይም ማለት ነው። ርዝማኔ ስል ቁመት ማለት አይደለም። እና ርቀቱ ምን ያህል ይሆናል የሚለውን ለመግለጽ የዱሬሽን ኦፍ ታይም ርቀቱ ምን ያህል ይሆናል፣ ለምን ያህል ጊዜ ትቆያለህ? ሃው ሎንግ ዊል ዩ ስቴይ። ለምሳሌ ሃው ሎንግ ዊል ዩ ስቴይ፣ ለምን ያህል ጊዜ ትቆያለህ? ሃው ኦፍን ለምን ያህል ጊዜ ትመጣለህ? ለምሳሌ እኔ ቤት ለምን ያህል ጊዜ በሳምንት ትመጣለህ? ሃው ኦፍን ዱ ዩ ካም ቱ ማይ ሆም ኢን አ ዊክ? ሃው ኦፍን ዱ ዩ ካም ቱ ማይ ሆም ኢን አ ዊክ? ወደ እኔ ቤት ለምን ያህል ጊዜ ትመጣለህ በሳምንት ውስጥ? ሃው ማች የምንለው ደግሞ የማይቆጠሩ ነገሮችን ለመግለጽ ለምሳሌ ሃው ማች ኢዝ ሹገር አለው ስኳር ምን ያህል ነው? ስኳር በኪሎ ነው የምንቆጥረው። እንደገና ሃው ሜኒን ስናይ ደግሞ ካውንትብል የሆኑ ናውንስ ለመግለጽ የምንጠቀምበት ነው። ካውንትብል ስንል 1 2 3 4 5 ብለን የምንቆጥረው ሲሆን ለምሳሌ ሃው ሜኒ ብራዘርስ ኤንድ ሲስተርስ ዱ ዩ ሃቭ? ሃው ሜኒ ቡክስ ሃቭ ዩ ሬድ? ምን ያህል መጽሐፍ አንብበሃል የሚለውን ለመግለጽ ነው። የሚቆጠሩና የማይቆጠሩ ነገሮችን የምንገልጽበት ማለት ነው። በአጠቃላይ እነኚህ መሰረታዊ ነገሮች ናቸው። ወደ ውስጣችሁ አስቀምጡ። whenever you write, whenever you speak English language, whenever you would like to do anything in English, you have to apply them. Okay? Thank you so much for watching this video until the end. I hope you like it, you subscribe it, you shared this video. Thank you for that. Have a nice time. See you another time.